بسم الله الرحمن الرحيم الله هوي بانت تطبق አለው ከሌሊትና ከቀን አንኳኪ በخير የሚያንኳኩ በቀር በሩን ከፈትኩት የፖሊስ መኪና ነው ያለው ጠየቁኝ እገሌነ ነው ያሉኝ አዎ አልኳቸው አላህ ሆይ ኸይር አድርጎ አልኩ አሉኝ በልና አብርሃም ለሳሳቢ ጉዳይ እንፈልጋለን لم أتخذ فلانا خليلا يا ويلتى ليتني لم أتخذ الأخلاء يومئذ بعضهم لبعض عدو إلا المتقين نعم إلا المتقين قل لي من تصاحب لفضيلة الشيخ خالد الراشد ወዳንተ የዚህ ጎረቤት ታሪክ ያ ከኔ ጋር የሚኖር ባንድ አካባቢና ሰፈር አባቱ እያለቀሰ መጣና ስሞታ ያሰማል ታሪኩን ሊነግረኝ ሐዘንና ስቃይ ተሞልቶ ታሪኩ የጓደኛ ባህሪ ጓደኛ ላይ እንዴት እንደሚሰርጽ ያሳያል የአባት ለቅሶ ቀነሰና የልጁን ታሪክ መናገር ያዘ የ19 ዓመት ልጅ ነው ይላል ስለ ልጁ ሲናገር ሷሊህ ነበር የተረጋጋ ኸይርን የሚወድ ሰላቱን የሚጠብቅ መሄድ የሚመጣው ከጥሮች ጋር ነበር ከዛም በቅጽበት ሁኔታው ተቀየረ ጓደኞቹን ተወ ነገረ ስራው ሁሉ መቀየር ጀመረ ጸባዩን ተለወጠ እያደር ብዙ የሚያመሽ ለሊት የሚያነጋ ሰላት እየተሰገደ መተኛ ጀመረ ከትምህርት ቤት መቅረት በተደጋጋሚ መዋሸት ጀመረ የውሸትን ጥበብም ተማረ ወንድሞቹን ማታለል ያዘ እናቱንም ገንዘብ ለማግኘት ሲል በየትኛው መንገድና አጋጣሚ የሲጋራ ሽታ መሽተት ጀመር ከሱ ወደ ቤት በገባ ቁጥር ያኔ እንዳልነበረ ሽቶና ሚስክ እንዳልሸተተ ልጄ ተቀየረ በፍጥነት ተመለከትኩ እሱ ያደር አደንዛዥ እጽ መውሰድ ጀምሯል የሚያሰክርም ይጠጣል ይህ ሁሉ የተፈጸመው በአጭር ጊዜ ውስጥ ነበር ይህ እንግዲህ የሸረኞችን ተጽዕኖ ያመለክታል ልክ እንደ ሰደድ እሳት በአጭር ጊዜ ውስጥ ሁሉን እንደሚያቃጥል አባቱ ታሪኩን እየነገረኝ እንባው በጉንጮቹ ላይ ይፈሳል በመጨረሻም አለ መድኃኒቱን ፈለግኩለት ከዚህ የሚያድነው ወደ አመል ሆስፒታል አስገባሁት መድኃኒት እምቢ አለ ለህክምና ወደ ውጭም ተጓዝን ሚድንበትን ፍለጋ ትንሽ አገገመ ከዛም ከውጭ ስንመለስ ጓደኞቹ ዙሪያ ተመለሰ ከመጀመሪያው የባሰው ነው ተገኘ ሌላ መፍትሄ አላገኘውም ቤት ውስጥ ካላሰርኩት በቀር ወይ በመድኃኒቱ ይድናል አሊያም በሱሱ ይሞታል አሰርኩት በቤታችን አንድ ክፍል ውስጥ በአላህ ይሁንብኝ አባትየው ይህንን ታሪክ ሲነግረኝ ግንባር ለግንባር ነን ይላል አሰርኩት በቤት ውስጥ አንድ ክፍል ይበላል ይጠጣል እዛው ሁኔታውንም ይከውናል እኔም ነበርኩ ምግብና መጠጥ ማስገባለት ለመላው ቤተሰብ አስጠንቅቄያለሁ በሩን እንዳትከፍቱለት በየትኛውም ምክንያት በየትኛውም ሁኔታ ምን ቢያማር ምን ቢያለቅስ በፍጹም በሩ እንዳይከፈት ነበርኩ ጩኸትና ለቅሶን ምሰማ ልቤ ክፉኛ እየተጎዳ ነገር ግን እኔ መድህኑን ፈልጋለሁ ከገባበት ሱስ ከነዚህ ሸረኞች ጋር ተገናኝቶ ከለታት ባንዱ ቀን ከስራ ወጣው ከአስር በኋላ የክፍሉ በር ክፍት ሆኖ አገኘሁት እሱ አልነበረም አልኩኝ እገሌታል ማን ነው በሩን የከፈተለት አሉኝ አያቱ መጣች ለዚያራ ድምጿን በሰማ ጊዜ መጮህ ማልቀስ መጣራት ጀመረ አያቴ ይሄው አስቸገሩኝ አያቴ ይሄው በደሉኝ አያቴ እኔ ተጸጽቻለሁ ርቄያለሁ ከዚህ በኋላ አይለመደኝም አልተወም አሳዛኝ ቃላቶቹን ለሀያቱ መደጋገም ምስኪኑ ሀያቱ በሩን ከፈተችለት ታዲያ ያኔ ሸረኛ ጓደኞቹ በቤቱ ዙሪያ ሽከረከሩ ነበረ በመኪናቸው ምልክትም ትላክስ ያደርጉለት ነበር ይህን በሰማ ጊዜ ወደ እነሱ ወጣ አባት ይላል እንባው አሁንም ይፈሳል ወጣው ፍለጋ በሁሉም ቦታ ኮቴውን እንኳን ማግኘት አልቻልኩም በወጣበት አልተመለሰም 3 ቀናትን ጉርጓድም አልቀረኝም እሱን ፍለጋ ሄድኩበት እሱንም ሆነ ጓደኞቹን ላገኝ አልቻልኩም ጉዳይና ጉዳዩን ለአላህ ትቼ የሆነ ስሜት መጥቶ ውስጥ ይለኛል እሱ አይመለስም
ከ3 ቀናት በኋላ በረፋድ ምሽት ሰዓት ላይ አንድ አንኳኪ በሬን ያንኳኳል አልኩኝ። አላህ ሆይ እኔ ባንተ ተጠበቃለሁ ከሌትና ቀን አንኳኪ በخير ከሚያንኳኩ በስተቀር። በሩን ከፈትኩት። የፖሊስ መኪና ነው። ጠየቁኝ የገሌ ነህ ወይ? አዎ አልኳቸው። አላህ ሆይ ኸይር አድርገው አልኩኝ። በልና አብረህን ለሳሳቢ ጉዳይ እንፈልጋለን። ልብሴን ለበስኩ። ከነርሱ ጋር ወጣው። ልቤ በድንጋጤ ይመታል። ጉዳዩ ምን እንደሆነ አላውቅም። ምን ጉዳይ ምን ታሪክ አሉኝ። ቆይ ጠብቅ። ደረስን ወደ አንድ ሱፐርማርኬት ቅርብ ወደ ሆነው ከቤታችን። ያኔ ሱቁ ተዘግቷል። እጅግ በጣም ስለመሸ በሩን ከፈቱት። ወደ ሱፐርማርኬቱ ገባን። ከዛም ወሰዱኝ ወደ መታጠቢያ ክፍል። ከዛም ከፈቱት። አንዱን በራፍ አሉኝ ተዋወቅ ከዚህ አስክሬን ጋር። እሱ ልጄ ነው። እሱ የ19 ዓመት ልጄ ነው። እሱን ያሳደግኩት ለመልካምነቱ የሮጥኩለት አንድ ቀን አለም ነበር ወንድ እንዲሆንልኝ አብሮኝ የሚሄድ የሚያግዘኝ በዲኔና በዱንያ ጉዳይ። እዚህ ሞቶ አገኘሁት። መታጠቢያ ክፍል ውስጥ የቀረው አደንዛዥ እጽ ከጎኑ አለ። የታሉ ጓደኞቹ? የታሉ እነዛ ሸረኞች? ለምንድን ነው የተውት? ለምንስ ከሱ ራቁ? በአላህ ይሁንብኝ ይለኛል እንባው ጉንጮቹ ላይ አድርጎ። ወላሂ እሱ በርግጥ ሳሌህ ነበር። በአላህ ይሁንብኝ እነዚህ ሰዎች ይጸጸታሉ። አንዳቸውን ይረግማል። አላህ ሲል እነዚህን ሰዎች ሲጠቅስ لقد أضلني عن الذكر بعد إذ جاءني وكان الشيطان للإنسان خذولا. السلام عليكم ورحمة الله وبركاته. ودنا يتكبراتشو يا أهل السنة تيوب تكتاتايوش የውድ መሻይኾችና የኡስታዞች ዳዕዋዎች እንዲደርሱ ይፈልጋሉ። ሰብስክራይብ የምትለዋን በመጫን የተለያዩ ቪዲዮዎች ደርሶታል። መጀመሪያ እንዲደርሱ ከፈለጉ ይችን የደውል ምልክት በመጫን ልክ ቪዲዮውን የዩቲዩብ ቻናላችን ላይ እንዳወረድነው መጀመሪያ ይደርሶታል። ወጀዛኩሙላሁል ኸይር ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።